ይሄ ቻይናዎቹ ሺዎች ዓመታትን ያስቆጠረ መሰገጥ ጥበብ በጣም የሚደንቀው ከመሰገጥም አልፎ ለምታምንበት ነገር ሆነ ብለህ ደድብ አትስማ፣ ሆነ ብለህ ቂል ሁን፣ ጅል ሁን፣ የፈለገውን አህያ ይበሉ፣ እንዲያውም በዓላማህ ላይ በገገምክ ቁጥር ብዙዎች ከዓላማህ እየተጠቀሙ ይመጣሉ የሚል ጭምር መሆኑን ስናይ ነው። ቲክ ፌስ ብላክ ሀርት ይኑርህ ማለትም የመጽሐፉ ርዕስ ባጭሩ ልብህን አደንድነው፣ ፊትህን አበድነው፣ ለይሉኝታ እንዳትበገር፣ ለሰው ምን ይለኝ እጅህን እንዳትሰጥ፣ ስግጥ ብለህ ፈምስ እንደማለትም ነው ብለን ብንወስደው ብዙ ከጭብጡ የምንርቅ አይመስለኝም። ከክርስቶስ ልደት በፊት በ570 ዓመታት ቀደሞ የተወለደው የቻይናውያኑ ጠቢብ ላኦዙ ምንድነው የሚለን? ቃል በቃል ዕውቀትን ተዋት፣ ጥበብን አውግዛት፣ ሰዎች 1000 እጥፍ ይጠቀማሉ ከዚህ። ደግነትን ተዋት፣ ይሉኝተኝነትን ራቃት፣ ሰዎች ፍቅርን ያቅፉታል፣ አማኝነትን እንደ ዘር ውርስ ይቀበሉታል። ጮልነትን ተዋት፣ ስግብግብነትን አነውራት፣ ሌቦችና ዘራፊዎች ከአገር ይጠፋሉ። ላኦዙ ታኦ ቼ ቺንግ